ባለፉት ጥቂት ሰዓታት ውስጥ መላው ዓለም በከፍተኛ ስጋትና ትንፋሹን ውጦ ሲከታተል የነበረው የአሜሪካንና የኢራን ውጥረት ማንም ባልጠበቀው ሁኔታ ወደ ሰላም ጎዳና አምርቷል። በሁለቱ ሀገራት መካከል የተፈጠረው ፍጥጫ ወደ መጠነ ሰፊ ጦርነት ሊቀየር ጥቂት ደቂቃዎች ብቻ ሲቀሩት የሁለት ሳምንታት ጊዜያዊ ተኩስ አቁም ስምምነት ላይ መድረሱም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለት ሳምንታት የሚቆይ የተኩስ አቁም ሲያውጁ ኢራን በበኩሏ የሆርሙዝን ሰርጥ ለመክፈት ተስማምታለች። ኢራን በሆርሙዝ ሰርጥ በኩል የሚደረገው አስተማማኝ ጉዞ በታጠቁ ኃይሎች አማካኝነት በሚደረግ ቅንጅት እንደሚከናወን ገልጻለች። ፕሬዝዳንት ዶናልድ ትራምፕ ቴሄራን ያቀረብኩትን ጥያቄ ካልተቀበለች ዛሬ ምሽት አንድ ሙሉ ስልጣኔ ይጠፋል የሚል ዛቻ ሰንዝረው የነበረ ቢሆንም በኢራን ላይ ሊያካሂዱት የነበረውን የቦምብ ጥቃት ለሁለት ሳምንታት ለማገድ ተስማምተዋል። ትራምፕ ጥቃቱ ሊፈጸም ጥቂት ሰዓታት ሲቀሩት ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ውሳኔያቸውን መቀልበሳቸውን አስታውቀዋል። ፕሬዝዳንቱ ለዚህ ስምምነት መሳካት ፓኪስታን ላደረገችው ሽምግልና እውቅና የሰጡ ቢሆንም ስምምነቱ ግን ኢራን የሆርሙዝ ሰርጥን እንድትከፍት የሚል ቅድመ ሁኔታ የተቀመጠበት መሆኑን አስጠንቅቋል። ትራምፕ በመልእክታቸው ከፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍና ከፊልድ ማርሻል አሲም ሙኒር ጋር ባደረኩት ውይይት እንዲሁም ዛሬ ምሽት ወደ ኢራን ሊላክ የነበረው አጥፊ ኃይል እንዲቆይ ባቀረቡት ጥያቄ መሰረት የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥን ሙሉ በሙሉ በአፋጣኝና በአስተማማኝ ሁኔታ ለመክፈት ከተስማማች በኢራን ላይ የታቀደው ጥቃት ለሁለት ሳምንታት ለማገድ ተስማምቻለሁ ሲሉ ጽፈዋል። ይህም መልእክት የተላለፈው ትራምፕ ጥቃቱን ለመፈጸም ካስቀመጡት የጊዜ ገደብ 1 ሰዓት ከግማሽ ያነሰ ጊዜ ሲቀረው እንደነበር አልጀዚራ ዘግቧል። የትራምፕን መልእክት ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ጊዜያዊ ስምምነት ላይ መደረሱን አረጋግጠዋል። በኢራን ላይ የሚሰነዘሩ ጥቃቶች የሚቆሙ ከሆነ የኛ ብርቱ የታጠቁ ኃይሎች የመከላከል እርምጃቸውን ያቆማሉ ሲሉ ነው አራክቺ የገለጹት። ለሁለት ሳምንታት ያህል በሆርሙዝ ሰርጥ በኩል የሚደረግ አስተማማኝ ጉዞ ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶች ከግምት ውስጥ በማስገባት የሚቻል ይሆናልም ሲሉ አክለዋል። አራክቺ በተመሳሳይም ፓኪስታን የአሜሪካውን ጥቃት ለማስቆም ላደረገችው ጥረት ምስጋናቸውን አቅርበዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በሰጠው የተለየ መግለጫ ድርድሩ በጥሩ ሁኔታ የሚቀጥል ከሆነ የተኩስ አቁሙ መነሻ ከሆነው የሁለት ሳምንታት ጊዜ በላይ ሊራዘም እንደሚችል ጠቁሟል። ከተኩስ አቁሙ ስምምነት በኋላ ሁለቱም ወገኖች የየራሳቸውን ድል አድራጊነት አብስረዋል። እስራኤልም በአሜሪካና በኢራን መካከል የተደረሰውን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነትን በበጎ እንደምትመለከተው የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸውን አርቲ ዘግቧል።